ካሌብና የካሌብ አባት አቶ ከበደ ስለ ቲና እያወሩ በእሷ ቤት እኮ ቤቱን አገኘው ኦሪጂናል ፋይል አገኘው ብላ እየተዝናናች ይሆናል ሲል የካሌብ አባት ካሌብም ቀበል ብሎ እሷ እኮ ደፋር ናት ቤቱን በእጅ አድርጌያለሁ ብላ ተበድራ ሸጬ ከፍላለሁ ብላ እኔ ሪዞርት ይዛ ይሆናል እያሉ ሲሳሳቁ ዳኒ ትሁትን አውርቶ ከኩሽና ሲወጣ በር ላይ ሆኖ እየሰማቸው ነበር። ዳኒ ይህንን ሲሰማ ማመን ያቅተዋል። በጣም ይናደዳል። አፉን ይዞ ወደ ኋላው ይመለሳል። ሰላም ሰላም ብያለሁ ውድና የተከበራችሁ ውድ ቤተሰቦቼ በአገርም በውጭም ያላችሁ እንደየሰዓት አቆጣጠራችሁ ሰላም ብያለሁ። በያላችሁበት የዓለም ዙሪያ ሁሉ ሰላማችሁ እንደምድራሽዋ እንደ ሰማይ ከዋክብት በዘት ትርፍርፍ ይበልኝ እያልኩ ሙስሊም ወገኖችም ሰላም ብያለሁ። ዛሬም እንደተለመደው የግፈኛዋ ሚስትና የሰራተኛዋ ፍጥጫ ትሁት ክፍል 27ን ይዤላችሁ መጥቻለሁ። በቅድሚያ ግን ዘወትር እንደተለመደው ወደዚህ ቻናል አዳዲስ የምትመጡ ቤተሰብ ካላችሁ ሰብስክራይብ በማድረግ የደወል ምልክቷን በመጫን ቤተሰብ መሆን ይቻላል። ሀሳብ አስተያየት ካላችሁም ኮሜንት ላይ ጻፉ። ቪዲዮውን በላይክ ጀምሩ። ቀጥታ ወደ ቪዲዮ እንሄዳለን። እንግዲህ ቅድም መግቢያ ላይ እንደነገርኳችሁ ባለፈው ክፍል ያቆመው እንግዲህ ካሌብና የካሌብ አባት አቶ ከበደ ስለ ቲና እያወሩ ነው። ቲና እንግዲህ የካሌብ አባት አቶ ከበደ ቤቱን ፈርሞ የእሷ መሆኑን አረጋግጦ ከሰጣት በኋላ ቲና ጠፍታ እየተዝናናች ነው። እየተዝናናች እንደሆነ የሚያውቀው እንግዲህ ዳኒ ነው። ዳኒ ቤት አገኘው ብላ እየተዝናናች ነው። ቆይ ምን ይሉታል እያለ እራሱን በራሱ ጠይቅ ነበር። ትሁትን እንግዲህ ኮሽና ሄዶ ምክር ከጠየቀ በኋላ ሲያልፍ የካሌብ አባትና ካሌባት ቁጭ ብለው ስለ ቲና እያወሩ በእሷ ቤት እኮ ይሄኔ ኦሪጂናሉን አገኘው ብላ እየተዝናናች ይሆናል። እኛንም እንዴት እንደምታስወጣ እያሰበች ይሆናል። ማን ያውቃል እንግዲህ ቤቱን በእጅ አድርጌያለሁ ብላ ብድር ተበድራ እየተዝናናች ሪዞርት ይዛ ይሆናል እኮ እያለ ካሌብ ሲስቅ ዳኒ በሩን ከፈት አድርጎ ጆሮውን ጣል አድርጎ ሙሉ መረጃውን ይሰማል። በዛን ሰዓት ዳኒ የሚገባበት የሚሄድበት ያጣል። ሙሉ ለሙሉ ተስፋ ያደረገው እንደ ቆሻሻ ቢጠላትም ቲናን ለገንዘቧ ሲል ያለችውን እያደርግ ነበረ። ከዛም እንግዲህ ወደ ኋላው መለስ ብሎ ወደ ፍቅረኛው ወደ ኤደን ይሄዳል። ኤደን ጋር እንግዲህ ኤደን ከስራ ስትወጣ በጣም ደክሞታል። ስታገኘው ፊቱን ጥሏል። እንዴ ምን ሆነሃል ዛሬ? ፊትክን ጥለሃል እኮ አገጭ ይረዝማል ስትለው አዎ ጓደኛዬ ነው በጣም አናዶኝ ነው በጣም ደብሮኝ። ታዲያ ለምንድን ነው እንደዚህ ሆነ? መገናኘት እኮ የለብንም። በቃ እኔም ደክሞኛል ወደ ቤት ልሄድ ልረፍ፣ አንተም እረፍት አድርግ ስትለው እንዴ እንደዚህ ያልጠበቅኩሽም ከፍቶን ስታይ የምታጽናኝኝ የምትደግፊኝ መስሎኝ ነበር። እንዴ እንደዚህ ሆኖ እንዴት ነው ማጽናና? እንዴት ነው ማረጋጋ? ትለውና መሄድ እንዳለባት ትነግረውና ኤደን ጥላው ትሄዳለች። ዳኒ እንግዲህ ቲና ጋር ይደውልና የት ነሽ? ለምንድን ነው የማትመጪው? ቆይ ምን እያሰብሽ ነው እንዴ? መምጣት ካልፈለኩስ እመጣለሁ አልኩ አይደል እንዴ? በቃ ምንድነው የተፈጠረ ነገር አለ ስትለው አይ ምንም የተፈጠረ ነገር የለም። ለምንድን ነው የማትመጪው ስትለው እመጣለሁ ትለውና ስልኩን ይዘጋል። ከዛም እንግዲህ ዳኒ በድፍረት አሁንም የካሌብን አባት አባዬ ቆይ ባለፈው ያልኩህን ትሰጠኛለህ ሲለው አዎ እሰጥሃለሁ ግን ምን አስቸኮለ ሲለው አይ በቃ በአሁኑ ሰዓት እኮ ታማኝ ጠፋ። ሁሉም ከሃዲ ነው። ሁሉም ከሃዲ ሆነ። ከዛ መካከል አንድ ጥሩ ከተገኘም በቂ ነው ይለዋል የካሌብ አባት በዋዛ በፈዛዛ። ከዛም እንግዲህ እሺ እርግጠኛ ትሰጠኛለህ? እርግጠኛ ብሩን እንደምመልስ እርግጠኛ ከሆንክ ለምንድን ነው የማሰጠኝ ስለ ባትመልስልኝም ብርህ ነው እሰጥሃለሁ። ብርህ ነው? አዎ ብርህ ነው ማለት ያው ከሰጠውክ ብርህ ነው ማለቴ ነው። እኔ 4 ሚሊዮን የሰጠኝን 5 አድርጌ መልሳለሁ። በቃ ከአንድ ወር በኋላ መልሳለሁ። አይ ችግር የለውም ከመለስክልኝም እሰየው፣ ካልመለስክልኝም ችግር የለውም እሰጥሃለሁ ይለዋል። ከዛም እንግዲህ ትሁት ጋር ይሄድና አሁንም ካሌብ ዳኒ ጥያቄ ልጠይቅሽ ነበር። እሺ አንተን እኮ ማስረዳት ጉንጭ ማልፋት ብቻ ነው። ለማንኛውም ወደ ጥያቄ አባዬን አንድ ጥያቄ ጠይቄው ነበር ስትለው ሲላት ምንድነው እሱ? ብር ስጠኝ ብዬው ነበር። ይሰጠኛል?
ስትለው ሲላት አይ አላውቅም፣ ሊሰጥህም ላይሰጥህም ይችላል። ግን ስንት ነው የጠየቀው? 4 ማለት 400,000 ነው። 400,000 ምን ትሰራልኛለች? 400,000 እኔና ኤደን ታኖረናለች። እኔ የምፈልገው 4 ሚሊዮን ነው ስትለው ትሁት በሳቅ ትሞታለች። ከዛም ምን ያስቅሻል ደግሞ በዚህ ቤቷ አልሳካ ሲላችሁ በዚህ መጣ ገርሞኝ እኮ ነው ትለውና ቲና ትሁት ወደ ምክሯ ትቀጥላለች። ያንተ ያልሆነ ነገር መቼም ያንተ አይሆንም። ስለዚህ እኔ አሁን የጠየኩሽ አባዬ ብሩን ይሰጠኛል አይሰጥም? እንግዲህ አላውቅም። አባዬ እሺ ካለ ቃሉን አያጥፍ። ሊሰጥህም ላይሰጥህም ይችላል። እኔ ጠንቋይ አይደለሁ። ጠንቋይ አልቃለሁ በምን አውቃለሁ ይሄንን ትለዋለች። ለማንኛውም አመሰግናለሁ ብሎ ዳኒ ከቤት ይወጣል፣ ወደ ፍቅረኛው ይሄዳል። ከዛ እንግዲህ ኤደን ስታገኘው እንዴ ዛሬም እኮ እንደዛው ነው። ቆይ ምን ሆናል? ስራ ፌል አደረገብኝ። በቃ እኔና አንቺን ብዙ ነገር ያደርገናል፣ ብዙ ደረጃ ያደርሰኛል ያልኩት ስራ ፌል አደረገ። ታዲያ የኔ ፍቅር ምን አስጨነቀ? ያንተ ያልሆነ ነገር ያንተ አይደለም። በቃ ያንተ ቢሆን ኖሮ ነገሮች ተስተካክለው ያንተ ይሆኑ ነበር። ስለዚህ ያንተ ስላልሆነ ባንተ ያልሆነ ነገር አትድከም። በቃ ያንተ የሆነ ነገር ይመጣል ብላ ስትነው ቆይ ይሄ የማጽናኛ ቃል ጭራሽ ምን ሆኖብህ ነው? ምንድነው የሆንከው? ምናምን ትኛለሽ ብዬ ስጠብቅ ይሄ የማይረባ ማጽናኛ ቃል ትናገሪያለሽ ሲላት እንዴ ዳኒ ምን ማለት ነው? ያንተ ቢሆን እኮ ነገሮች ሁሉ ይሆኑ ነበር። ያንተ ስላልሆነ ነው ያልሆነው ነው ያልኩ። አሁንም እንደዛ ነው የሚሆነው። በቃ እሺ ለማንኛውም ሌላም ተስፋ አለኝ ብሎ አሁንም ፊቱን እንደጣለ ይሄዳል። እንግዲህ ኤደን ካሌብ አባት ጋር አቶ ከበደ ጋር ትደውልና እቤት መምጣት እንደምትፈልግ ትነግረዋለች። እሱም እንድትመጣ ይፈቅድላታል። እቤት መታ እንግዲህ እኔ ዳኒን በጣም ወደዋለሁ፣ እሱ ግን ትልልቅ ህልም ነው የሚያልመው። እኔ ባለን ነገር ሰርተን እንድንቀየር ነው የምንፈልገው። እሱ ደግሞ በጣም ብዙ ነገር እያለ በተስፋ እየሄድን ነው። ተስፋ እንዳልቆርጥ እፈራለሁ። ስለዚህ እባክህ አባባ ምከሩልኝ ብላ ትጠይቀዋለች። እሱም እንደሚመክርላት ቃል ይገባል። በቃ ልሄድ፣ እኔም እዚህ መምጣቴን እንዲያውቅ አልፈልግም። በቃ እሺ ሂጂ፣ ትሁትን ሰላም ልበላት ትልና ኤደን ትነሳለች። ካሌብን በልተነስ ሸኛት ትለዋለች ይለዋል። እሱም ቢያፍርም ተነስቶ ይሸኛታል። እንግዲህ መንገድ ላይ ቆመው እያወሩ ቆይ ግን ያንተ ሚስት እድለኛ ናት። ይሄን ሁሉ ሰዓት ስትሄድ ማንም የሚቆጣጠራት የለም፣ ማንም የሚጠይቃት የለም እያለች ኤደን